ዳግም ልደት ከእምነት ሁሉ ጊዜ ይቀርማል። አምነን ዳግም አንወለድም። ዳግም ተወልደን ነው ማመን የምንችለው። ዳግም ለመወለድ ምን ማድረግ እንችላለን? መልሱ ምንም። ዳግም ለመወለድ ልናደርግ የምንችለው ኃጢአተኛ መሆን ብቻ ነው። ያው ኃጢአት እንስራ ማለት አይደለም፣ መስራታችን የማይቀረው ነገር ስለሆነ በኃጢአት ውስጥ ሙት የነበረውን አዲስ ህይወት ሰጥቶ በትንሣኤ ኃይል ማመን እንድንችል አይኖቻችንን ይከፍተዋል። እዚህ ላይ ዳግም ልደት ከመሆኑ በፊት ለምን ወንጌል ይሰበካል የሚል ጥያቄ ይነሳ ይችላል። ዳግም የተወለደ ሰው ብቻ ከሆነ በወንጌሉ ማመን የሚችለው ስብከት ምን ያደርጋል? እዚህ ላይ አንደኛ በእውነቱ ቃል አስበው ወለደን ይላል። እግዚአብሔር እንዴት እንደሆነ በማናውቀው መልኩ ተአምራዊ በሆነ መልኩ የወንጌሉን ስብከት ለዳግም ልደታችን ይሰራበታል። እሱ ብቻ ግን ሳይሆን አንድ ሰው ወንጌል ሳይሰማ ዳግም ተወለደ እንበል ለሙግት ያክል ምን ይመን? የሚያምነው ነገር እንዲኖረው አስቀድሞ መረጃው ያስፈልገዋል። ያ የተነገረው የወንጌል መረጃን አልቀበልም ሲል ሬዚስት ሲያደርግ ይቆይና ዳግም ሲወለድ የክርስቶስ ንቆት የነበረውን የክርስቶስን መልእክት ግሎሪያስ ሆኖ ትልቅ መዝገብ ሆኖ ይታየዋል። ስለዚህ ዳግም ልደት ከእምነት ይቀድማል። ይሄ የታይም ላይኑን መድገም ነው የሚሆንብኝ። ጳውሎስ ባለበት ዘመን አንድ ዙር ልድገመው። ጳውሎስ ባለበት ዘመን ስጦታዎቹ ነበሩ። ማለትም እምነት፣ ትንቢት፣ እውቀት፣ ልሳኖች ነበሩ። እምነትም ተስፋም ፍቅርም ነበሩ። ፍጹም የሆነው ሲመጣ የሚሻር አለ። እውቀት፣ ትንቢትና ልሳኖች። ፍጹም የሆነው ከመጣ በኋላ ደግሞ የሚቀጥሉ አሉ። እምነት፣ ተስፋና ፍቅር ይቀጥላሉ። ከሶስቱ ደግሞ ፍቅር ይበልጣል። ምክንያቱም ጌታም ከመጣ በኋላ ፍቅር ይቀጥላል። ጌታ ሲመጣ እምነትና ተስፋ ይቀጥሉ። ስለዚህ እምነት፣ ተስፋ፣ ፍቅር የሚቀጥሉት ፍጹም የሆነው ከመጣ በኋላ እስከ ጌታ ዳግም ምጽአት ድረስ እምነትና ተስፋ ይቀጥላሉ። ፍቅር ግን ለዘላለም ይቀጥላል። ስለዚህ ፍጹም የሆነው የጌታ ዳግም ምጽአት ሊሆን አይችልም። ሎጂኩን ያፈርሰዋል። ሊትራሊ ኢምፖሲብል ነው እንደሱ ብሎ ማንበብ። እንደሱ ብሎ የሚተረጉሙ ምሁራን ለምን እንደሚሉ ለኔ ግራ ነው የሚያጋባኝ። ምዕራፍ 12 ቁጥር 11 ስጦታዎቹን የሚሰጠው መንፈስ ቅዱስ በራሱ ፈቃድ ላይ መሰረት በማድረግ ነው። እንዲቀሩ ከፈቀደ ይቀራሉ። ግን እርሱ ብቻ ሳይሆን ብዙዎች ፔንቴኮስታል ካሪዝማቲኮች ከዘፍጥረት ምዕራፍ 1 አንስቶ እስከ ራእይ እስከ መጨረሻው ድረስ መጽሐፍ ቅዱስ በተአምራት የተሞላ ይመስላቸዋል። በእያንዳንዱ ገጽ ውስጥ እሳት ነው የሚታያቸው ወዘተርፈ። መጽሐፍ ቅዱስ ከዘፍጥረት አንስቶ ተአምራት ታጭቀው የሚገኙበት ዘመን 3 ዘመን ብቻ ነው። አንደኛው የሙሴና የተከታዩ የኢያሱ ዘመን በአመት ከቆጠርኑ የአንድ ትውልድ ዘመን ይሆናል፣ የ60 ዓመት ገደማ። በማስከተል ኤልያስና ኤልሳ አንድ ጄኔሬሽን የ60 ዓመት እድሜ ገደማ። በማስከተል ኢየሱስና ደቀ መዛሙርቱ። መጽሐፍ ቅዱስ በተአምራት የተሞላ አይደለም። ተአምራት የተደረጉባቸው ታሪካዊ ክስተቶች ጥቂት ናቸው። በኢያሱ በሙሴና በኢያሱ በኤልያስና በኤልሳ በኢየሱስና በክርስቶስ ተአምራት የተደረጉበትን ጊዜ ካየን አዳዲስ ነገሮች የመጡበት ነው። በማንኛውም ጊዜ ቀድሞውንም ተአምራት ይደረግ ነበር ማለት አንችልም። የመጽሐፍ ቅዱስ ፓተርን ጋር የሚስማማው አሁን ሲዝ አርጓል የሚለው ምልከታ ነው። አባትነት ድርሻ አለው የአብነት ድርሻ አለው ከሚል ፈጽሞ አይደለም። በስላሴ አካል ውስጥ አባት ልጅና ቅዱስ መንፈሱ የሚለው ወይም አብ ወልድ መንፈስ ቅዱስ የሚለው በዋነኛነት በስራ ድርሻ ነው። 3 አካላት ናቸው፣ አንድ አምላክ ነው። ውጤቱ አንድ ነው። የሚሰሩት ነገር መፍጠርም ቢሆን ማዳንም ቢሆን መፍረድም ቢሆን ግን የስራ ድርሻቸው የተለያየ ነው። ለምሳሌ በመፍጠር ሂደት ውስጥ አብ ዘ ዲዛይነር ነው። የምናየውን ሁሉ ዲዛይን የአብ ዲዛይን ነው። ያ የአብ ዲዛይን እውቀት ግን የአብ የሆነ ሁሉ የወልድ ነው እና ወልድ ወይም ቃል ይናገረው ነበር። ይሁን ምድር ታብቅል ውሃው ይሰብሰብ ብሎ ቃል ያወራል። መጽሐፉ ምን ይላል? እግዚአብሔር አብ ዓለማትን በፈጠረበት በልጁ ተናገረን ይላል። ያንን ሲናገር ግን መሬት ላይ ሆኖ ቅርጽ ያስይዝ የነበረው ዘ ሪቪለር ማለት ነው ማን ነው? መንፈስ ቅዱስ ነው። የእግዚአብሔር መንፈስ ውሆች ላይ ሰፎ ነበር ይላል። ይሰበስባል፣ ያበቅላል፣ ወዘተ መንፈስን ትልካለ ይፈጠሩማል ነው። ስለዚህ የአብን ዲዛይን የወልድና የመንፈስ ቅዱስ እውቀት ስለሆነ ቃል ይናገረዋል። ቃል ሲናገረው ደግሞ መንፈስ ቅዱስ ይገልጠዋል። በዛ ድርሻ ውስጥ ነው አባትነት፣ ልጅነት እና መንፈስ ቅዱስ የሚለው። ይሄኛው ግን የህፃኑን ልጅ ዘመን ለማወቅ ነው። ህፃኑ ተወልዷል፣ እናት ይዘዋለች። ግን እሱ እንደኛ ሰሞኑን የመጣ ያልነበረ የመጣ አይደለም። እሱ የዘላለም አባት ነው።
እሱ አስቀድሞ በዘላለም ውስጥ የነበረ ነው የሚለውን ለመግለጥ ነው ለልጁ ማብራሪያ የተጻፈ። እዚህም ጋር ያለው ፍርድ የዘላለም ሞት ፍርድ አይደለም። በነገራችን ላይ ቆሮንቶስ ምዕራፍ 11 ላይ የጻፈው ፍርድ የዘላለም ሞት ፍርድ አይደለም። እንደውም በሌሎች ትርጉሞች ብታነቡት ወደፊት ከማያምነው ዓለም ጋር ስለማይፈረድብን አሁን በጌታ እንገሰጻለን ነው የሚሉት ንባቦቹ በሙሉ። ወደፊት ከማያምነው ዓለም ጋር ስለማይፈረድብን ምንድን ነው የሆነው? መጀመሪያ የጌታ እራት ራሱ ለዳኑ ሰዎች ለክርስቲያኖች ነው የጌታ እራት የተዘጋጀው። ግን ሰዎቹ የሕይወት ስርዓታቸው ጥሩ አልነበረም። ባጭሩ ለጌታ እራት አክብሮት ሊሰጡ አልቻሉ። አክብሮት ሊሰጡ ስላልቻሉ ጳውሎስ ምን አለ? ስለዚህ በጌታ እንገሰጻለን። ያ አነባበቡ ላይ ሳይገባው ከምንል ይልቅ ከምናላላው ይልቅ ሳይገባው የሚል if someone is unworthy ማለት ሰውየው ለዛ ነገር ተገቢ አይደለም ሳይገባው ምን ሆነው ነው? ምዕራፍ 1 ላይ ጥሩ ሰዎች አይደሉም፣ ክርስቲያኖች ናቸው። በነገራችን ላይ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 1 ጀምሮ በቆሮንቶስ ላለች የእግዚአብሔር ቤተክርስቲያን ብሎ ነው የሚጀምረው። የእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት ብሏል። ግን ከዛው ከምዕራፍ 1 ጀምሮ ስንጀምር ጥሩ አስተማሪ ስለሌላቸው ኤቲካሊ ብዙ ችግር አለባቸው። ምዕራፍ 1ም ላይ ችግር አለባቸው። ምዕራፍ 2ም ላይ እርስ በርሳቸው ይለያያሉ። ምዕራፍ 3ም ላይ ጳውሎስን ያሙታል። ምዕራፍ 4ም ችግር አለ። ምዕራፍ 5 ጭራሽ የአባቱን ሚስት ቀምቶ ቸርች አብረው ለወርሺፕ የሚመጡ አሉ። ምዕራፍ 6ም ላይ ችግር ነው። ምዕራፍ 7ም ያው ነው ጣዖት ቤት ነው። ምዕራፍ 8 ምንም የጋብቻ ችግር ነው ያለው። ምዕራፍ 8ም ጣዖት ቤት ነው። ምዕራፍ 9ም ላይ ችግር አለ። የተሻሉት ደና ተሻሉ የተባሉት ምን እንዳደረጉ ታውቃላችሁ? ቤተክርስቲያን ውስጥ መጥተው ሁሉም በልሳን ካልጮህም ብለው ያብዳሉ። ጳውሎስ እናንተም ብትሆኑ እብዶች ናቸው፣ ምንም እዚህ ግባ የሚባል ሰው ጠፋ። ሁሉም ግን ሲጻፍላቸው እንዲህ ተብሎ ነው በቆሮንቶስ ለምትኖር የእግዚአብሔር ቤተክርስቲያን። ችግሩ ምንድነው? ችግራቸው ታውቋል። አስተማሪዎች የሏችሁም። ለዚህ ነው እንደዚህ የምትሆኑት። በቃ አጵሎስ የሚባል በመንፈስ የሚቃጠል አገልጋይ በአንድ ወቅት ነበራቸው። በዚህ ይሮጣል፣ በዚህ ይገባል፣ ሃሌሉያን በጣም ምናምን። እንደ ጳውሎስ አይነት ተረጋግቶ የሚያስተምራቸው ሰው ግን አልነበራቸው። በዚህ ምክንያት በየዋሉበት ቦታ እየተዝረከረኩ እየመጡ የጌታን እራት ክብር የሚገባውን ክብር ሊሰጡት አልቻሉ። የሚገባውን ክብር አንዳንዶቹ ቀድሞ መጥተው ለጌታ እራት የተዘጋጀውን ወይን ጠጥተው ይሰክሩ ነበር። አንዳንዶቹ እዛ በዋሉበት ውሎ እንደመጡ እጃቸውን ይዘርጉ ነበር። ሌሎቹ ሌላ ክርስቲያን መጥቶ ሳይሰበሰብ እነሱ ጨርሰውታል፣ ቁጭ ብለዋል። እንዲህ ሲሆን ጌታ እርምጃ ጀመረ። እርምጃው 1-3 አይነት ነው። ስለዚህ በእናንተ ዘንድ አንዳንዶች ወይም አያሌዎች በድካም የተቀጡ አሉ፣ በህመም በበሽታ የተቀጡ አሉ፣ አያሌዎችም ደግሞ በእንቅልፍ አንቀላፍተዋል ነው የሚለው። በእንቅልፍ እንዲቀጡ አድርገዋል። አሁን አዳዲስ ትርጉሞች ላይ ሁሉ ሂዱ፣ ወይም እንግሊዘኛ ቀላል ትርጉሞች ላይ ከዛ በኋላ የተናገረው ምንድነው? ከሚመጣው ከማያምነው ዓለም ጋር ወደፊት ስለማይፈረድብን አሁን በጌታ እንገሰጻለን። ይሄ ስራ የምንድን ነው? ቅዱሳኖች ነገር ሳይገባቸው፣ ክርስትናው ሳይገባቸው፣ የጌታ እራት ሚስጥሩ ክብሩ ሳይገባቸው ሳይገቡ ለዛ ተገቢ ሳይሆኑ ቀርተው ሲቆርሱ በጌታ የሚወሰድባቸው ተግሳጽና ቁጣ ይለያያሉ። ተግሳጽ ላማኝ ብቻ ነው። ቁጣ ግን የወደፊት ቀጠሮ። ተግሳጽ በክርስቲያን ኤቲካሊ እንደሚገባው አልሄድ ሲል በጌታ የሚሰጡ። በነገራችን ላይ አሁን ውጭ ያሉትን ሰዎች ጌታ አይገስጻቸው። እነዚህ የሚጨፍሩትን፣ የሚቀሙትን፣ የሚያጨሱትን ጌታ አይገስጽም። ተግሳጽ ለቤተሰብ ነው፣ ለልጅ ብቻ ነው፣ ለዳነ ብቻ ነው። እነዛስ ቁጣ ነው የሚጠብቃቸው። ቁጣ በራሳቸው ላይ ያከማቻሉ። ተግሳጽ ክርስቲያን ኤቲካሊ በደንብ አልሄድ ሲል እግዚአብሔር እሱን ለማስተካከል ጌታ ኢየሱስ የሚወስድበት አብዮታዊ እርምጃ ነው። ያኛው ግን ቁጣ የሚባለው ኢየሱስን ባለማመናቸው የሚመጣባቸው። ስለዚህ ይሄ እዚህ ጋር የተቀጡት ሰዎች እስከ እንቅልፍ ድረስ ተቀጥተዋል። በእንቅልፍ የተቀጡ ወንድሞች አሉ። እነዚህ ወንድሞች በእንቅልፍ ሲቀጡ እየዘመርን ነው የምንቀብራቸው። ሄደ ወደ አባቱ የሚለው። ይሄ የሚሆንበት ምክንያት ደግሞ መጨረሻ ላይ ስለማይፈልም አንደኛ ቆሮንቶስ 5 ላይ ታችኋል። የእንጀራ እናቱን አግብቶ ቸርች የመጣው ሰው ምንድነው ይለው? በጌታ ቀን መንፈሱ ትድን ዘንድ አሁን ግን በስጋው መቀጣት አለበታል። ስለዚህ የስጋ ተግሳጽ በስጋ ላይ የሚወሰድ በድካም በህመም በእንቅልፍ ብዙ ክርስቲያኖች ተቀጥተዋልም አሁንም ይቀጣሉ። ኖርማል ያለን ተግሳጽ ነው የሚባለው እና ከዘላለም ሕይወት ጋር አይገናኝም ልልን። ባጭሩ የዘላለም ሕይወትን
ወይም የክርስቶስን መስዋዕትነት ለዘላለም ሕይወት ማለት የክርስቶስን መስዋዕትነት የሚተካ ጎርሎት ወይም አንሶት ወይም መለወጥ አስፈልጎት የሚተካ የጌታ እራትም የለም፣ ጥምቀትም የለም። ያንን ቀራንዮ ላይ የቀረበውን ነገር መተካት የሚችል ወይም ጎርሎ ማሟላት የሚችል ምንም አይነት ለቤተ ክርስቲያን የሰጣ ስርዓት የለም። የጌታ እራትም ቢሆን የውሃ ጥምቀትም ቢሆን ሌላውም ነገር ቢሆን ምንሰጠው ስጦታ ይሁን ማናቸውም ነገር መስቀል ላይ ተፈጸመ የተባለውን የተፈጸመውን ነገር ላይ ጎርሎትም አይሞላም፣ ጎርሎት አይሞላም ወይ ደግሞ አያግዘው። ደህንነት ሙሉ በሙሉ ያለቀው በክርስቶስ ሰውነት ላይ በተፈጸመ ፍርድ ነው። በዛ ቁርባን ላይ በወረደ የእግዚአብሔር አብ ቁጣን እዛ ጋር አልቋል። የቀረው ነገር ሁሉ በሌላ ምክንያት ይደረጋል። እነሱም ደግሞ የቤቱ ስርዓት ነው። ስናበላሽ ተክሳጻለን፣ እንገስጻለን። ጥቂት ለመጨመር ሳይገባው የሚለው ሲጠብቅና ሲላላ ያው ሳይገባው የሚለው አለ። ኪንግ ጄምስ ቨርዥንን ካያችሁት እርሱም አሻሚ ነው። አንወርዚሊ ወርዚ ሳይሆን ማለት ነው ወይስ ወርዚ ባልሆነ ማነር። ግሪኩም እንደዛው አሻሚነት አለው። አሻሚውን ቃል መሸከም የሚችል አማርኛ ቃል መኖሩ ጦር ነው። በግላችን እንድናስብ ያግዘናል። ሶ ዴቭ ያለውን ሙሉ ለሙሉ ገዝቼ ተጨማሪ ቁጥር 18 ለጌታ እራት ወይም እንደ ማህበር ሲሰበሰቡ ያለባቸው አንዱ ችግር መለያየት ነው። በመጀመሪያ ወደ ማህበር ሲሰበሰቡ በመካከላችሁ መለያየት እንዳለ ሰማለሁ ብሏል። ስለዚህ የጌታ እራትን የወሰዱ ግን በመካከላቸው የማህበረሰባዊ ክፍፍልን መሰረት ያደረገ መከፋፈል አለ ወይም ሶሻል ስትራታ ባሮች አሉ ወይ ደግሞ ባለጠጎች ደግሞ በሌላ በኩል አሉ። ሶ የተከፋፈለች ቤተክርስቲያን ነች። የተከፋፈለችው በሶሻል ክላስ ነው። የጌታ እራት ስትወስዱ የጌታ እራት እኮ በጌታ ሞትና ትንሣኤ ዙሪያ የሚደረግ ሴሌብሬሽን ነው። እርሱም ሁሉንም አማኝ እኩል የሚያደርግ የመስቀል ላይ ስራ ነው። በተግባር ግን ተሰብስባችሁ ትከፋፈላላችሁ ይላል። ስለዚህ ይህንን የጌታ እራትን አለመረዳት ነው። የጌታ እራት እኩል ነው የሚያደርገን የሚለውንም እያለ ነው። ስጋው ለሰይጣን እንዲሰጥ ፍርዴ ነው። በነገራችን ላይ በዛ ሰው ላይ ቤተክርስቲያን ተሰብስባ የወሰደችበትም ብያኔ ነው። ክርስቶስ ያው አብሮን ስለሚገኝ ማለት ነው። የቆሮንቶስ 5 ሰው ማለት ነው። ከድሮ ከብሉይ ኪዳን ዘመን ጀምሮ ሰይጣን በአማኞች ስጋ ላይ ምንድነው ሲያደርግ የነበረው? በአማኞች ስጋ ላይ ኢዮብን መውሰድ እንችላለን። በኢዮብ ላይ ኢዮብ ጻድቅ ነው። ጻድቅ ስላችሁ ያው በዛ ዘመን መስፈሪያ ማለት ነው። ኢዮብ ጻድቅ ነው። ግን ሰይጣን በጌታ ፈቃድ ጌታ በፈቀደው መጠንና ልክ ኢዮብ ላይ ያደረገው ነገር በስጋው ላይ ያመጣውን ጥፋት ነው። በአዲስ ኪዳን እንደያተረጓጎሙ ሊለይ ይችላል። እኔ በማምነው ትርጉም ነው ጳውሎስ የስጋዬ መጎሰሚያ የሰይጣን መልእክተኛ የሆነ ስጋዬን የሚጎስመኝ። አንዳንድ ትርጉሞች ላይ በጣም ጠለቅ ያለ ፔን ወይም ደግሞ እዚህ ጋር ለመግለጥ የምንቸገረው አይነት ህመም እንደነበረበት የተጻፈበት ቦታ ላይ ሰይጣንን እንደ ምክንያት ጠቅሶታል። ስጋዬን የሚጎስመኝ የሰይጣን መልእክተኛ ሰጠኝ የሚለው እንግዲህ አንዳንዶች ሰው ነው ምናምን ሊሉ ይችላሉ። እንደው እንግዲህ ትርጉሙ በየሰፈሩ ነው። በዛ ቦታ ላይ ደግሞ የተጻፉ የግሪክ ቋንቋ አንዳንዶች እንደሚናገሩት እዚህ በጉባኤ መካከል እንኳን ጳውሎስን ሊያሳፍረው የሚችል ህመም ገጥሞት እንደነበርና ያ እንዲነሳለት ደጋግሞ እንደጸለየ ጌታ ግን በድካምህ ጸጋ ይገለጣል ብሎ እንዳለው አለ። ስለዚህ ይሄኛውም ወንድም ለስጋው ጥፋት ተብሎ ነው የተጻፈው። በስጋው ላይ የሚፈጸሙ እርምጃዎች ለምሳሌ እዛው ቆሮንቶስ 11 ላይ ተጽፈዋል። አንዳንዶች በህመም አንዳንዶች በድካም ተቀጥተዋል ይላል እና የሚገናኘው በአማኝ ስጋ ወይም ሰውነት ላይ የሚፈጸም ቅጣት ነው። እንደዚህ አይነት ነገሮች በብሉይም ጻድቃን ላይ ነበሩ። በአዲስ ኪዳን አማኞችም ላይ እንደዚህ አይነት ነገሮች በእግዚአብሔር ፈቃድ በጌታ ፈቃድ መሰረት እርምጃዎች ሲወሰዱ አይተናል። መቼስ ጌታ እንደው በሽታ ይለቀብናል የሚል ነገር ይዛችሁ ደግሞ እንዳትሄዱ እየተጠነቀቅኩ ማለት ነው። አማራጭ ትርጉምም ላይጠፋ ይችላል። ቁጥር 1 የአባቱ ሚስት ያገባ ሰው በመካከላችሁ አለ ካለ በኋላ እናንተም ታቢያችኋል ይላል። በዚህ ጉዳይ ቦስት እያደረጋችሁ ነው። ሰው ድርጊቱ ኃጢአት አይደለም ወደ ማለት መጥተዋል ማለት ነው። እኔ አይመስለኝም። ምክንያቱም የብሉይ ኪዳን መጽሐፍት አሏቸው። ታቢያችኋል የሚለው በስጋው የሚደረግ ስለሆነ ችግር የለውም እያሉ ሊሆን ይችላል። ምዕራፍ 14 ላይ እንደምናየው ነፍስ መንፈስ ምናምን የመነጣጠል አባዜ ያለባቸው። ስለዚህ በእኔ እይታ ደግሞ ቁጥር 5 ትላንትም ለማጣቀስ ሞክሬያለሁ ምጸት ሊሆን ይችላል ባይኔ።
በስጋው የሚደረግ ነገር ችግር የለውም እሺ በቃ ስጋው ለሰይጣን ይሰጥና እስቲ መንፈሱ ብቻ የሚድን ከሆነ ያለም ይመስለኛል። ያው ልዩነት በዘመናዊ ሰዎች መካከል ያው ተቃቅፈን ነው የምንወጣው። የህፃናቱን የጠየቀው እንደዚህ እሱ በዛ መልሷል፣ እኔ ደግሞ ሌላ አለ። ለማንኛውም አትጨነቁ። ያዕቆብ መልእክት ምዕራፍ 5 ላይ የቤተ ክርስቲያን ሽማግሌዎች ለታመሙ ሰዎች እንዲጸልዩ ትእዛዝ ተሰጥቷል። ስለዚህ ለታመሙ ሰዎች መጸለይ አለብን። በእርግጥ የታመመ ሁሉ አይሞትም። የታመመ ሁሉ እንደማይሞት አንዱ ማሳያ አብዛኞቻችን ታመናል ብዬ አስባለሁ። ስለዚህ እንፈወሳለን ማለት ነው። ፈውስ አለ፣ ቅድም በተባለው መንገድ ግን አይደለም። ስለዚህ እግዚአብሔር በሕክምና ወይም ደግሞ መድኃኒት ሲወስዱ ለፈውስ እንዲያደርግላቸው መጸለይ መቻል አለብን። ምክንያቱም መድኃኒት ስለሆነ ብቻ ሰዎችን አያድንም። መድኃኒት እየወሰዱ የሞቱ ሰዎች አሉ። ስለዚህ እግዚአብሔር ፈውስ እንዲያደርግለት መጸለይ መቻል አለብን። ምናልባትም የቤተ ክርስቲያን ሽማግሌዎች ዘይት ጭነው ይጸልዩ ለታመመውን ሰው እግዚአብሔር ይምረው ይሆናል የሚለው ዘይት ምንድነው የሚለው መረዳት አሪፍ ነው። ይህን ጥቅስ ጠቅሰው ግን ሐዋርያትና ነቢያትን ለመሾም ዘይት ይዘው ይዞራሉ። ግን ዘይት የተባለው ለበሽታ ወይ ለበሽተኞች ነው። ምናልባትም ሐዋርያትና ነቢያትን እንደ በሽተኞች እያዩ ስለሆነ ሊሆን ይችላል ዘይት ይዘው የሚቀቧቸው። ግን እዛ ጋር የተጠቀሰው ዘይት ሉቃስ ወንጌል ምዕራፍ 10 ጋር ካለው ጋር ምናልባት ሊመሳሰል ይችላል። ሳምራዊው ሰውዬ ቆስሎ የነበረውን ሰው ዘይት ቀብቶ እንዲደርቅ ቁስሉ እንዳደረገ እናውቃለን። ስለዚህ በዘመኑ የነበረው ዘይት ለመድኃኒትነት የሚያገለግል አይነት ዘይት ሊሆን ይችላል። ስለዚህ ሽማግሌዎች ዘይት ቀብተው ይጸልዩ ማለት በዚህ ዘመን ቋንቋ ምናልባትም መድኃኒቱን ይዘው ይጸልዩ እግዚአብሔር ለፈውስ ሊያደርግለት ይችላል እያለ ሊሆን ይችላል ብዬ አስባለሁ። ያው መቼስ ያው ጥያቄ ስለሆነ እናስተናግደው እንጂ እንጸልይ ወይ ተብሎ አይጠየቅም። ክርስቲያን ስራው መጸለይ ነው። በነገራችን ላይ ለታመመ ብቻ አይደለም ለጤነኛም እንጸልያለን። እርስ በርስ አንዳችን ለአንዳችን እንጸልያለን። እንኳን ታሞብን ወንድማችን ቀርቶ ማለት ሲታመም ምን አማራጭ አለ? አሁን እየተባለ ያለው ነገር መሰላችሁ እንኳን ታሞብን የታመመ ያውቀዋል። የታመመ ሰው ኧረ ጸልዩልኝ ብሎ ነው ያን ጊዜ አንጸልይም አይባልም። እየተባለ ያለው ያን ጊዜ የፈውስ ወይም የመፈወስ ጸጋ ያላቸው ግለሰቦች ነበሩ። ግለሰቦች እንደ ጸጋ እንደ ማስተማር የተሰጣቸው እነዛ ወንድሞች በሆነ ሰዓት ላይ አገልግለዋል። ሐዋርያው ጳውሎስ ያን ሲያረጋ አይተናል። ሌሎችም ጴጥሮስም ወዘተ ሲያደርጉ አይተናል። እንደሱ እንደዛኛው ዘመን ዛሬ አሁን በእጁ ላይ ፈውስ ይዞ የሚዞር ሰው የለም። በእጁ እንደዚህ አንጠልጥሎ እዚህ ሰፈር የሚፈወስ አለ ወይ ደግሞ በተገኘ ቁጥር ተነሽና ተመላለሽ ወይም አልጋህን ተሸክመ የሚለው የለም ነው። ካለ ደግሞ አሳዩን ነው። ቢሞከርም እኮ አሁን እኮ ማሳያም የለም ነው። እንደገና ያን ጊዜ አስቡ በየሁሉም ቦታ ሐዋርያት በሄዱበት ቦታ ሁሉ ይሄ ነገር ነበር። ዛሬ ድፍን ሐዋሳ ላይ ፈልጉና እንዳሳዩ አልጋህን ተሸክመ ሂድ የሚል ወይ ደግሞ አንቺ ሴት ተነሽ የሚል ወይም እንደ ጳውሎስ እንዲህ ተመልክቶ ተነሳና ሂድ ያለው ወይም እንደነ ጴጥሮስ አንካሳው እየዘለለ ያለበት አባጭ እንደሱ አይነት ግለሰብ በእጁ ላይ ፈውስ አንጠልጥሎ ወይም በኪሱ ፈውስ ይዞ በየቦታው መዞር የሚችል የለም። ዛሬ እግዚአብሔር አይፈውስም ወይ ነው ጥያቄ። ያው እግዚአብሔር ነው አሁንም ያለው። ሲጀመር እግዚአብሔር መፈወስ አይችልም ወይ ተብሎ አይጠየቅም። አይችልም የሚባል ነገር እግዚአብሔር ጋር የለም። እግዚአብሔር ይፈውሳል። ብዙዎቻችንን ጤናችንን ጠብቆልናል። የታመሙ ሰዎችንም ተጸልዮ ድነዋል ወዘተ። ግን በጋራ መግቦት ነው አሁን እግዚአብሔር የሚፈውሰው። በጋራ መግቦት በማህበሩ በቤተ ክርስቲያን እንደ ቤተ ክርስቲያን ለማህበር የቤተ ክርስቲያን ሽማግሌዎች አሉ ወይም በቃሉ አገልጋዮች አለን። ሄደን እንጎበኛለን። ወንድማችን ታሞ ሲል መጀመሪያ የምንለው ነገር እንዴት ነው? መድኃኒትን እየወሰድክ ነው ወይ? በደንብ ተከታተል፣ ሕክምና ውሰድ፣ በርታ፣ ምግብ ብላ፣ እህል ብላ። አሁን ደግሞ እንጸልያለን። ለጌታ አሳልፈን ሰጥተነው እንሄዳለን። ዘይት መቀባት ሌላ ነገር አይደለም። ዘይት መቀባት ማለት አንድን ሰው ለሆነ ነገር መለየት ማለት ነው። በነገስታቱ ጊዜ ሰውየውን ለንግስና መለየት፣ ካህኑን ለክህነት መለየት። ይሄን ደግሞ ሰውዬ
ለጌታ እጅ፣ ለጌታ ምህረት፣ ለጌታ ርህራሄ ለይተን መሄድ ማለት ነው። ዘይቱ ግን አይፈውስም። እዛው ያዕቆብ ላይ እንደተጻፈ አሁን መጥፎ የተጸለየበት ዘይት የሚል ይዘን ስለምንሄድ የተጸለየበት ዘይት የሚባል ነገር ያን ጊዜ የተጸለየበት ዘይት አይደለም የሚሄዱት፣ በቃ እዛ ቤት ውስጥ ያለ ነው። የተጸለየበት ዘይት ማለት ምን እንደሆነ ታውቃላችሁ? በዚህ ዘመን ሐሳቡ ውስጡ ፈውስ አለ፣ ዘይት ውስጥ ኃይል አለ፣ ጠርሙስ ውስጥ ማለት እኛ ዋና መቅደሶቹ የመንፈስ ቅዱስ ማደሪያዎቹ እያለን ጠርሙሱ ከኛ ይልቅ ይፈውሳል። እዚህ ጠርሙስ ውስጥ የእግዚአብሔር ፈውስ አለ። እንደውም አንዲት እህት ትክክለኛ ነገር ምነግራችሁ ሰውየው ዘይት ይዞ እንትን እያለ ኳየር ነች፣ በረጅም ቀሚሷ ስትነካ ከእጁ ወደቀና አሰበረ። ሙሉ ኳየሩን የጮህባት ሙሉ ጉባኤ ነው ያለው ማለት ወድቆ ስለተሰበረ ማለት ከልጅቷ ይልቅ ዘይቱን እነሱ ይሄ እቃውን ትልቅ ክብር ሰጥተውታል። ስለዚህ መጽሐፉ የሚለው የቤተ ክርስቲያን ሽማግሌዎቹም ቢሆን ዘይት ቀብተው ይጸልዩለት ወይም ለእግዚአብሔር ፈውስ ምህረት ይለዩት ሲል ቀጥሎ ግን የሚለው ነገር ዘይቱ ይፈውሰዋል የሚል አይደለም። ስለዚህ ሳይቀቡም መጸለይ ይችላሉ ማለት ነው። ዘይቱ ይፈውሰዋል አይልም። ቀጥሎ ምን ይላል? የእምነትም ጸሎት በሽተኛውን ያድነው። የእምነትም ጸሎት ይሄ የሚደረገው ቸርች ሽማግሌዎች እጃቸው ላይ እንደ ጳውሎስ እንደ ጴጥሮስ ፈውስ የሚባል ነገር ወንጌልን ለማጽናት የተሰጠ ነገር ይዘው ይዞራሉ አይደለም። በጋራ መግቦት ለቤተ ክርስቲያን በሚያደርገው የጋርዮሽ መግቦት ለሁላችንም በሚያደርገው ቸርነት ምህረት እንጸልያለን። ሲፈልግ ይፈውሰናል፣ ሲፈልግ ይጠራናል። መጥፎ የሚሆነው አሁን ጸልየንልሃል፣ መድኃኒትን ጣል፣ አሁን በልተነሳና ሩጥ፣ መነጽርህን ስበረው ምናምን አይሆን። መድኃኒቱን የሰጠው ሐኪም ነው፣ ተው ማለት ያለበት ሐኪም ነው። መነጽሩን የሰጠው ሐኪም ነው፣ እውነትም ድናሃል ስበረው ማለት ያለበት ሐኪም ነው። ድሮ ግን እንደዛ አይደለም። አልጋህን ተሸክመ ተነሳና ሂድ፣ እንደዚህ ይሁን፣ በቃ ዳይሬክት ነው፣ ቀጥታ ነው ፈውሱ። እያየ ነው ቁርጭምጭሚቱ ውስጥ ይጸናል፣ እየዘለለ ይሄዳል። እሱኛውን አይነት ማንጠብቅበት ምክንያት መሰላችሁ? ብንጠብቅም እስካሁን የለም፣ ብንጠብቅም የለም። ያኔ እዛ ጋር ቆመ ምን ይደረግ? ዮሐንስ ላይ የተነሳው ሞት የሚገባው ኃጢአት ላደረገው እንዳትጸልዩ ሲል ጳውሎስ እንደፈለግነው መጸለይ ዮሐንስ እንደፈለግነው መጸለይ እንደማንችል የተገደበ የጸሎት መርህ እየሰጠን ነው። ይሄ ሞት የሚገባው ኃጢአት የሰራው ሰው ማን ነው? ምዕራፍ 2 ከኛ መካከል ወጡ የተባሉት መሆን አለበት በአውዱ። ስለዚህ ከማህበሩ ለወጣ ሰው መጸለይ የተከለከለ ነገር ነው። ስለዚህ ለፈለግነው ሰው መጸለይ አንችልም። እንደ እግዚአብሔር ፈቃድ ነው መጸለይ ያለብን። በዚህም የእግዚአብሔርን ዘላለማዊነት እንካፈላለን። ምክንያቱም ቁጥር 13 ሲጀምር የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይልና ከጸሎት ጋር ያያይዘዋል። ከእግዚአብሔር ዘላለማዊ ሐሳብ ጋር መስማማት ማለት ነው። ምን ጸልየው እንደ እግዚአብሔር ፈቃድ መሆን አለበት። ሞት የማይገባው ኃጢአት የተባለው ደግሞ ከማህበሩ ያልወጣ ግን ሌሎች ኃጢአቶችን የሚሰራ ሰው ካለ እንዲመለስ ልንጸልይለት እንችላለን። ስለዚህ ለፈለግነው ሰው መጸለይ በመጽሐፍ ቅዱስ በጥብቅ የተከለከለ ነው። በዮሐንስ ወንጌል ምዕራፍ 17ም ኢየሱስ አማኝ ስላልሆኑት ወይም ስላልተመረጡት አልጸልይም ብሏል። ከኢየሱስ አንበልጥም እኛ። ስለዚህ መጸለይ ለአማኞች ብቻ የተፈቀደ ነገር ማለት እኛ ስንጸልይ መጸለይ ያለብን ለአማኞች ነው እንጂ አማኝ ላልሆኑ ሰዎች መጸለይ መጽሐፍ ቅዱስ አይፈቅድም። ከእግዚአብሔር ሐሳብ ጋር ይጣረሳል። ሰፋ ለማድረግ እንደውም በአጠቃላይ ስተት ለሚያስተምሩ ሰዎች አጸልዩ ነው። በአንደኛው ዮሐንስ ውስጥ ሞት የሚገባው ኃጢአት የተባለው ኖስቲኮቹ ቸርች ውስጥ መጥተው ስጋ ርኩስ ነውና ክርስቶስ ስጋ አልሆነም፣ ቃል ስጋ አልሆነም የሚለው ትልቁን የክርስትና ትምህርት የካዱ ሰዎች ነበሩ። ስለዚህ እነዚህ ሰዎች እያስተማሩ ያሉት እያደረጉ ያሉት ኃጢአት ሞት የሚገባው ለዚህ አይነት ይሄ በዚህ ዘመን ስታመጣው እናቸውም የክርስትናን ትምህርት የሚያበላሽ ዘመን ያመጣውን ትምህርት ወይም የስተትን ትምህርት ለሚያስተምሩ ሰዎች አትጸልዩ። ሰዎች በህይወታቸው ይደክማሉ። ኤቲካሊ ድካም ይኖራል። በቤተሰብ፣ በፋሚሊ፣ በልጅ፣ በባልና ሚስት መካከል እንደዚህ ይላሉ። ወንድሞቻችን በድካማቸው ቤተክርስቲያን ትጸልያለች እግዚአብሔር ህይወታቸውን እንዲቀይር። ዶክትሪን ያበላሹ ሰዎች ግን ዶክትሪን ያጣመሙ ሰዎች አንድ ሰው በስላሴ አላምንም ሲል እግዚአብሔር በስላሴ አያምንም ግን እንደሆነ ሰው የማረው አይባል። አንድ ሰው ኢየሱስ እንደውም የእግዚአብሔር ልጅ አይደለም ያለ ጌታ ሆይ እስቲ እንጸልይለት ኢየሱስ የእግዚአብሔር ልጅ አይደለም አለ ወገኖቼን አይባልም። ይሄ ሞት የሚገባው ኃጢአት ነው። ለጌታ እንተዋለን። የቀሩ ወንድሞችን ግን እንጸልያለን፣ እናቀናቸዋለን። የስብከት ልዩነት ኖሮ ሳይሆን ጴጥሮስ ግብዝ ስለሆነ ነው የተቃወሙ።
እንጂ በቴዎሎጂ አይደለም፣ በዶክትሪን አይደለም የተጋጩት። ጴጥሮስ ለማስመሰል ሲሞክር ጳውሎስ ፊት ለፊት ተቃውሞታል። ይሄንን ያደረገበት ምክንያት አህዛብን አይቶ ከአህዛብ ሸሽቶ ከአይሁድ ጋር መሆኑ ለሌሎች ሰዎች የሚሰጠው ኢምፕሊኬሽን ጥሩ ስላልሆነ ከዚህ የተነሳ ፊት ለፊት ተቃውሞታል። ስለዚህ በዶክትሪን መካከል ያለ ልዩነትና ግጭት ሳይሆን በግብዝነቱ ምክንያት የተቃወመው ነው ብዬ አስባለሁ። ይህ ጥያቄ የሚገርመው በሁሉም ዘመናት የሚነሳ ጳውሎስም እንደሚነሳው አውቀው ጥያቄውን ጠይቆ መልስ የሰጠበት ነው። ስለዚህ ጳውሎስ የሰጠው መልስ ነው መልሳችን ሊሆን የሚገባው። ሮሜ ምዕራፍ 9 እስከ ቁጥር 18 እንግዲህ የሚወደውን ይምረዋል፣ የሚወደውንም እልከኛ ያደርገዋል። የሚወደው ማለት እንደፈለገው ነው ማለት ነው። እንዳይድን የፈለገውን እንዳይድን ያደርገዋል፣ እንዲድን የፈለገውን ምሕረት ያደርግለታል ይልና ቁጥር 19 ላይ እንግዲህ ይህን በተመለከተ ምን እንበል ብሎ ጥያቄ ይጠይቃል። ከዛ መልሱ ምንድነው? ከኢዮብ ኤኮ ያደርግና ያጣቅስና አንተ ሰው ሆይ ማን ነህ ወደሚለው ያዞረዋል። ስለዚህ እግዚአብሔርነቱን መሰረት ባደረገ መልኩ እየሰራ ነው። ስለዚህ እግዚአብሔር አትሁን እንዴት ትለዋለህ ማለት ነው። አንዱን መርጦ አንዱን የሚተው ማለት የእግዚአብሔር ማንነት ነው፣ ባህሪው ነው። ከብሉይ ኪዳን ጀምሮ የተገለጠበት ነው። ስለዚህ ኦልሬዲ ጊዜ ስለሌለ ጊዜ መቆጠብ ስላለብኝ ነው። ጳውሎስ አንስቶት ራሱ የመለሰው ጥያቄ ነው። እግዚአብሔርን ለምን እንዲህ ያደረክ የሚለው የለም። እሺ እነዚህን መወሰን መጠራት ራሱ ያው ጸደቅን አይደለም አጸደቃቸው ነው። ሁሉ በሱ ተጀምሮ ያለቀ ነገር ነው። ጅማሬውን ፍጻሜ መዳናችንም ራስ እሱ ነው። የእምነታችን ጀማሪን ጨራሽም እነዚህን ጥቅሶች ስታገኙ በዋነኛነት ይህን ትምህርት መማማር ያስፈልገበት ምክንያት ጳውሎስ እንደዚህ ተጨንቆ እንዲጽፍ ያደረገው የዚህ በየቦታው ላይ አስቀድሞ ያወቃቸው እያለ እንዲጽፍ ያደረገበት ዋናው ምክንያትን እንዳንረሳው ያስፈልጋል። አሁን እኛ እግዚአብሔር መረጣን እነዛ ደግሞ የታባታቸው እንድንል አይደል የተፈለገው ነገር። መልእክቱ ጳውሎስም የጻፈው በደጅ ላሉት አይደል እዚህ ላለ ነው። ስለነሱም ስለኛም የጻፈው እዚህ ላለ ነው። ምን ሊያሳየን ነው? በዋነኛነት የተፈለገው በመዳናችሁ ጉዳይ ላይ እግዚአብሔር ሉዓላዊ ነው። ልክ በመፈጠራችሁ ጉዳይ ላይ እግዚአብሔር ሉዓላዊ እንደሆነ በደህንነታችሁም ጉዳይ ላይ እግዚአብሔር ሉዓላዊ ነው። ማንም ሰው እዚህ ውስጥ በእግዚአብሔር የደህንነት ስራ ውስጥ ተሳታፊም የለም፣ አድራጊ ፈጣሪም የለም፣ እግዚአብሔርን የሚያገዘው የለም። አንድ ይሄ። ሁለተኛ በእግዚአብሔር ፍቅር እንድትገረሙ። የእግዚአብሔር ፍቅር እኔ ማን ነኝ? ዳዊት ከሜዳ ተነስቶ እንደዚህ አይነት ወንበር ላይ ነው ቁጭ ሲያደርገው እኔ ማን ነኝ አለ። እኛ ደግሞ ከሞት አንስቶ ከልጁ ጋር ሲያስቀምጠን የሚገርም ነው ብለን በእግዚአብሔር ፍቅር እንድንተማመን፣ ቀጥሎ ደግሞ ከሁሉም በላይ ያለ ስጋት እንድትኖር ጳውሎስ ሮሜ 5 ላይ እንዳለ እዛ ገና እያለን ከልጁ ጋር ሕይወት የሰጠን ከዚህ በኋላ ከዳንማ በሕይወቱ እንድንዳለን ከሙታን እኮ ተነስቷል ኢየሱስ ከዚህ በኋላማ ልንጠፋ አንችልም ብለን ተረጋግተን እንድንኖር በእግዚአብሔር ፍቅር ላይ ልባችንን እንድናሳርፍ እንድንገረም ምክንያቱም እነዚህም በጻፈባቸው ንባቦች ላይ አንድ የሚጠቀመው ቃል አለ። እንግዲህ ምን እንላለን? ስለዚህ ነገር ምን እንላለን? የተፈለገው እንድንገረም ደስ የተሰኘን ክርስትናችን ነው። መመረጣችን እንዲገርመን፣ ሉዓላዊነቱ እንዲገርመን፣ እኛ ምንም እጃችን እንዳልገባ እሱና ልጁ በሰሩ ስራ ውስጥ እንዳልተሳተፍን እያወቀን እንድንኖር ነው። ይሄን ግብ እንዳትርሱ። እዛኛው ጋር እንዲና እነዛ እኛ እያለን ጳውሎስ በቃ አንተ ሰው ሆይ ብሎ ቅድም ስለጨረሰ ሸክላ ሰሪ አንዱን ለውርደት አንዱን ለክብር ይሰራዋል። ይሄ እሱ የልዑል ዕውቀቱ ነው፣ ሉዓላዊ ማዳኑ ነው። በዚህ ጉዳይ በሉዓላዊ ማዳኑ ላይ እግዚአብሔር አይከሰስ አይወቀስ ነው። ዋናው ነገር እንኳን ይሁዳን አላደረከኝ፣ እንኳን ጌታን አልሸጥኩ፣ እንኳን ጫካው ሄጄ አንገቴን አላነኩኝ፣ እንኳንም ከነ ጴጥሮስ ወገን አረከኝ ብለን እንድንኖር ነው። ግቡንና ዓላማውን እንዳንረሳ፣ በዛ ደስ መሰኘታችንንም እንዳናቆም፣ ልባችንንም እናሳርፍ። ትምህርቱ ግቡ ውጤቱ እሱ ነው ለማለት ነው። እየሰጋችሁ ዘመናችሁ እንዳትኖሩ ነው። ሁለት አረፍተ ነገር ለመጨመር መመረጥ አስቀድሞ መወሰን የሚለው አስተምሮ በጸጋ መዳን የሚለው እንዳይሸራረፍ ያደርገዋል። በጸጋ መዳን በምርጫ ካልሆነ ጸጋ የሚባለው ትርጉም ያጣል። ሮሜ ምዕራፍ 11 በጸጋ ካልሆነ በስራ ነው፣ በምርጫ ካልሆነ በጸጋ አይደለም። እና ብዙዎቹም በጸጋ ነው መዳን ግሬስ አሎን ሲባል አዎ ይሉና በምርጫ አይደለም ይላሉ። በምርጫ ካልሆነ በጸጋ አይደለም። ስለዚህ በጸጋ የሚለው አስተምሮ እንዳይሸራረፍ ጳውሎስ ከብዙ አቅጣጫ ባካፕ ይሰጠዋል። አንዱ አስቀድሞ መመረጥ አንኮንዲሽናሊ ኢሌክትድ መሆን ነው። ጳውሎስ በምዕራፍ 14 በአብዛኛው ምጸት ያወራል። ልሳን የሚለውን ቃል ሲጠቀም
በምጸት ይጠቀመዋል ተባለ እንጂ እያንዳንዱ የቃሉ አገልግሎት ምጸት ነው አላልንም። ለምሳሌ አንደበት የሚለውን ወይም ኦርጋናችንን ለመግለጽ ይህንኑ ልሳን የሚለውን ቃል ይጠቀማል። አዛት ፖይንት ምጸት አይደለም። እኔ ከእናንተ ይልቅ በብዙ ልሳኖች እናገራለሁ ሲል ብዙ ቋንቋዎች ይችላለሁ ማለት ግሪክ፣ ዕብራይስጥ፣ አረማይክ ሊሆን ይችላል። አዛት ፖይንት ምጸት አይደለም። ሶ ምጸት የሆነው የቱ ጋር ነው፣ ምጸት ያልሆነው የቱ ጋር ነው የሚለው ጥንቃቄ የሚፈልግ ጥናት መሆን አለበት። ለዚህ ነው አንደኛ ቆሮንቶስ 14 ከባድ ነው የሚባለው። ሶ በጥንቃቄ ለያይተን ምጸቱ የቱ ጋር ነው፣ ሊትራል የሆነው የቱ ጋር ነው የሚለውን መለየት ያስፈልጋል። ለምሳሌ ጆን ማካርተር የሚባሉ ሰው በብዛት ምጸት ነው ብለው ያምናሉ። እኔ ግን ከሳቸው ትንሽ ራመድላለሁ። በሳቸው ላይ ተመስርቼ ያደግኩት ስለሆንኩ ሶ ቢልድ ሳረገው ትንሽ ከሳቸው ሰፋ አረገዋለሁ የምጸቱን መጠን፣ እሳቸው ደግሞ ከኔ ያሳነሱታል። ስለዚህ ይሄ ልዩነት ይኖራል። የሚያስማማን ላይ ተስማምተን እንቀጥላለን እንጂ ሙሉ ለሙሉ ምጸት ነው ስላልተባለ ጥያቄው አሳሳቢ አይሆንም ማለት ነው። በጣም አሪፍ ጥያቄ ነው። መነሳት ነበረበት። የተዘለለ ፖይንት ይመስለኛል። ሶ ለምሳሌ ዴካርሰንን ጠቅሼ ነበር፣ ተጠቅሶ ነበር ራዘር ዴካርሰን እነዚህን ሶስት ስጦታዎች በመጥቀስ በባይ ኢምፕሊኬሽን ሌሎች ለተፈጥሯዊ ስጦታዎችም ይካተታሉ ይላል። በዚህ ኦልሞስት ሁሉም ይስማማል። ምክንያቱም ለምሳሌ ማስተማር፣ መዝሙር የመሳሰሉ ስጦታዎችን አይጠቅስም። ሌላ ተፈጥሯዊ የሆኑትን ነው የሚጠቅሰው። ስለዚህ በዚህ ውስጥ የሌላ ተፈጥሯዊ ሳምፕል ሞዴሎች፣ ናሙናዎች ይመስላሉ ያሉት። ለሐዋርያት የተሰጠ ስልጣን ነው። በአንደኛውም ክፍለ ዘመን ቢሆን ሌሎች በብዛት አጋነን ሲያስወጡ አናይም። ኢቭን በአንደኛው ክፍለ ዘመን ራሱ አማኞች በሙሉ አጋነን ሲያስወጡ የሚውሉ ይመስለናል። ወደ እነ ጳውሎስ ነው የሚወሰደው ብዙ ነገሩ ወደ ሐዋርያቱ። ስለዚህ ሐዋርያቱ ከሌሉ ተያይዞ አጋንንት ማስወጣቱም ያለ አይመስልም። ማቴዎስ ወንጌል ላይ ጌታ ኢየሱስ ክርስቶስ የተናገረው ለዚህ ጥሩ መልስ ይሆናል ብዬ አስባለሁ። ወንድም ቢበድልህ፣ በእርግጥ አማርኛው ነው እንደዛ የሚለው፣ ወንድም ቢበድል ነው የሚለው። ፐርሰናል ላይሆን ይችላል፣ ኃጢአት ቢያደርግ ሊሆን ይችላል። ሄዳ አንተ ብቻውን አውረው፣ አልሰማም ካለ 2 እና 3 የቅርብ የሆኑትን አናገራቸው። እነሱንም አልሰማም ካለ ለቤተ ክርስቲያን ንገር። እነሱንም አልሰማም ካለ መጨረሻ ላይ እንደ ኃጢአተኛ እንደ አረመኔ ይቆጠርና ከቤተ ክርስቲያን ይባረር ይላል። ኃጢአት የሰራውን ሰው በመጀመሪያ ደረጃ ለማቅናት መስራት፣ ለሱ መጸለይ አለብን። ገላትያ መጽሐፍ ምዕራፍ 6 ላይ እንደሚነግረን የደከመውን ሰው ስቶ ያለውን ሰው እንድንሸከመው መጽሐፍ ቅዱስ ይነግረናል።